ለህግ መጠቆሙ ትርፉ ድካም ነው መስሎ የሚታይ። ታዲያ ምን እናድርግ? በዚያ ላይ የዚህ ሰውዬ ደም እኮ ፈሶ ማለቁ። እሺ ስራችሁን ጨርሳችሁ መረጃውን በሙሉ አገኛችሁ? ይሄንን መረጃ በቀላሉ የምታገኝ መስሎ ነበር። አቶ ለይኩን ቆይ፣ እንዴት? ይሄ በፍጹም ሊሆን አይችልም። ሰማኛለህ? ይኸውልህ ቤተሰብን በሳት ለማቃጠል እንደሞከርከው ብታመኝም ባታመኝም ይህን ከማድረግ ደግሞ ወደኋላ እንደማለት በደንብ አውቅሽ። ጭራሽ ልታስፈራሩኝም እየሞከራችሁ ነው። ጭካኔ በግልጽ አሳየሽ። የኔ ጭካኔ ደግሞ ከዚህ አድርግና ሞክረው። አሎ ስማኝ፣ ምን እንደማደርግ ታውቃለህ? አንተና ሰዎችን እስር ቤት ማስወረወራችሁ። ምናልባት ይሄን ብታደርግ እኔ ልትበቀል ትችላለህ፣ ግን አቶ ተፈራን አትችላቸውም። ዋጋ ለመክፈል ተዘጋጅ። ኮማንደር በሉ። እምነት ያድን እንደሆነ እናያለን። አይሆንም። ኮማንደሩ ለግል ጥቅሙ ሲል ሚስጥራዊውን መረጃ ለማግኘት በፖሊስነቱና በስልጣኑ ሽፋን በአቶ ለይኩንና በቤተሰቡ ላይ ከፍተኛ ማስፈራሪያና ጥቃት አድርሷል። በኮማንደሩ የታዘዙ ታጣቂዎች የአቶ ለይኩን ቤት ድረስ በመግባት ቤተሰቡን ገመድ አስረው ቤንዚን በማርከፍከፍ እስከ ማቃጠል የደረሰ የሞት ዛቻና ሁከት ቢፈጽሙ አቶ ለይኩን መረጃውን አሳልፎ ለመስጠት ባለመፍቀዱ የቤተሰቡ ሕይወትና ደህንነት ከፍተኛ አደጋና ድንጋጤ ላይ እንዲሁም ሁከት ላይ ወድቋል። ነገር ግን በዛን ሰዓት ሲምባና ኑሐሚን ደርሰው ቤተሰቡን ታድገውታል። ከዚህ ሁሉ አስቀድሞ ኮማንደሩ እነ ለይኩን ቤት ሲመጡ ለይኩን ይቀጥልና ሰላም ምን ነበር ሲለው ኮማንደሩ እዚህ እናንተ ጎረቤት ከባድ የወንጀል ድርጊት ተፈጽሟል ተብለን የመጣ ነው ሲል ለይኩንም ይቀጥልና ስለሚሉት ነገር ምንም የሰማነውም ሆነ የምናውቀው ነገር የለም። ደግሞ ጎረቤት ስለተፈጠረው ወንጀል እኛ ቤት የምትመጡበት ምክንያት ምንድን ነው ሲል ኮማንደሩ አይ እኔ እንኳን አመጣጤ እቺ ልጅ ገና ስታይን ሮጣ ስትገባ ምንድን ነው የተፈጠረው ብዬ ነው አመጣጤ ሲል ለይኩንም ቀጥሎ ማንም ሰው በሩ ላይ እንደዚህ አይነት ነገር ሲመለከት መደንገጡ አይቀርም ሲል ኮማንደሩም ምናልባት ወንጀለኛ ተደብቋል ብዬም ስለተጠራጠርኩ ነው ሲል ለይኩንም ይቀጥልና ሲጀመር እኔ ቤት ምንም አይነት ወንጀለኛ የለም ይሄንን ደግሞ በደንብ ታውቃለህ ብሎ ሲል ኮማንደሩም ይቀጥልና እሷ መናገር አትችልም እንዴ አንቺ ለምንድን ነው እኔን ስታይኝ ሮጠሽ የገባሽው ሲላት ኤሚም ያው እናንተን ሳይ ጥሩ ትዝታ የለኝም ለዛ ነው እንጂ ምንም ምክንያት የለኝም ብላ ትለዋለች። ኮማንደሩም ይቀጥልና እናንተን ሳይ ጥሩ ትዝታ የለኝም ማለት ምን ማለት ነው ሲል ለይኩንም በንዴት ይበቃሃል በማይመለከተን ጉዳይ ቤተሰብ እንድታስጨንቅ አልፈቅድልህም ሲል ናውምም ይቀጥልና ምንም እንኳን ድርጊት ተገቢ ባይሆንም ለፖሊሶች መተባበር ያው የኛም ኃላፊነት ስለሆነ ይኸው ቤቱን ገብተህ እንደፈለክ መፈተሽ ትችላለህ ሲለው ለይኩንም ምንም አይነት የመፈተሽ አፍቃር ሳይዝ ምንም ነገር ማድረግ አትችልም ብሎ ሲለው ኮማንደሩ አቶ ለይኩን አንዴ ብቻ አላናግርህ ብለው ይዞት ወደ ደጅ ይወጣሉ። ኮማንደሩም ይቀጥልና ለምንድን ነው ስልክ ስደውል ማታነሳው ሲለው ለይኩን ይቅርታ ግን ከዚህ በኋላ እኔ እናንተ ልናወራን የምንችለው ነገር የለም ሲል ኮማንደሩ ጭራሽ አንተ እያልክ ነው የምታናግረኝ ሲለው ለይኩንም ማድረግና መሆን እኮ የተለያዩ ናቸው ሰው ስልጣን ስላለው ብቻ መከበርም ሆነ ሰውን መናቅ የለበትም ሲለው ኮማንደሩ ምን ማለት ነው ሲለው ለይኩን ይቀጥልና ማድረግ ማለት የልፋትና የተግባር ውጤት ሲሆን ስልጣን ደግሞ የህዝብ አደራ ነው ብሎ ይለዋል። ኮማንደሩም ይቀጥልና እኔ ስራዬን እንዴት መስራት እንዳለብኝ ጠንቅቄ ያውቃለሁ ገና ለገና አንድ መረጃ ያስኩ ብለህ ነው እንደዚህ የምታናግረኝ ሲለው ለይኩንም በእናንተ የተነሳ የምወደውን ጓደኛዬን አጥቻለሁ በዚህ ሰዓት ጓደኛዬ የት እንዳለ አላውቅም ያለውን ንብረት በጠቅላላ ወስዳችሁበታል ሲል ኮማንደሩም ወዶና ፈቅዶ የገባበት ቢዝነስ ነበረ አከሰረው
እኛ ደግሞ ህገወጥን አንታገስም። አቶ ላይኩን ሲመስለኝ ከማን ጋር እየተጫወትክ እንደሆነ የገባህ አይመስለኝም ሲለው ላይኩንም አንተ ምን ማን እንደሆንኩኝ የገባህ አይመስለኝም። ሰማኛለህ? እኔ ላይኩን ከፈጠረኝ አምላክ ውጪ ማንንም አልፈራም ሲል ኮማንደሩም ለመጨረሻ ጊዜ ነው የምጠይቀው መረጃውን አሁን አውጣና ስጠኝ ሲል ላይኩንም ያ ሚስጥራዊ መረጃ አንተና ጃሌዎች የስንት ሰውን ባና ደም እያፈሰሳችሁበት ነው። አትልፋ፣ መቼም ቢሆን አልሰጥህም። ምን ነው ልትመታኝ ነው እንዴ ብሎ ይጠይቀዋል። ኮማንደሩ እውነቴን ነው በዚህ ምድር እንዳንተና እንደ ቤተሰብ የታገስኩ ሰው የለም ብሎ እያለው ባለበት ዳጊ ይመጣና ጋሺ ምን ነው ችግር አለ እንዴ ሲለው ላይኩንም ምንም ችግር የለም ብሎ ይለዋል። ዳጊም ይቀጥልና ታዲያ እዛ ጋር ያሉ ፖሊሶች ምንድናቸው ሲለው ኮማንደሩን በሳቅ በመጨረሻም ቢሆን ወንጀለኛው አባት እዚህ እንዳለ አረጋግጠናል ብሎ ይለዋል። ዳጊም ይቀጥልና አባቴን ወንጀለኛ ነው ልትል አትችልም እሺ ብሎ ሲለው ኮማንደሩ ሰማህ አጠገቤ ያለው የመንደር ጓደኛ ሳይሆን ኮማንደር ነው ዝም በል ብሎ አስፈራርቶት ይሄዳል። ዳጊም ይቀጥልና ቤታችን ድረስ መጥቶ ያስፈራራል እንዴ ብሎ አቶ ላይኩን ጋር ተያይዘው ወደ ቤት ይገባሉ። ይህ በእንዲህ እንዳለ በተመሳሳይ ሰዓት ላይኩንና መላው ቤተሰቡ ተሰብስበው ባሉበት የታጠቁ አጋቶች በሩን ሰብረው ይገባሉ። አንደኛው አጋች በጥይትና በሽጉጥ እያስፈራራ ማናችሁም እንዳትንቀሳቀሱ ሲል ዳጊ ማን ስለሆንክ ነው ቤታችን ገብተ የምትቆጣው ሲለው አጋቹም ይቀጥልና ችግር ለመፍጠር ብትሞክሩ ሽጉጡን ለመጠቀም እገደዳለሁ ሲል ላይኩንም ይቀጥልና ቆይ ምንድነው የምትፈልጉት ሲላቸው አጋቹ ጎበዝ ልጅ እንደዚህ ነው የሚጠየቀው ያስኩት እኮ የውሃ ሽጉጥ አይደለም አንዳችሁ የተለየ እንቅስቃሴ ብታደርጉ ግንባራችሁን ብዬ ነው የምደፋችሁ ሲል ኤሚም ምን እየተፈጠረ ነው ብላ ስጠይቅ ላይኩን ቆይ እሺ ምንድነው የምትፈልጉት ህብረት ውሰዱና ማንንም ሳትጎዱ ከዚህ ሂዱልን ሲል አጋቹም ይቀጥልና የምንፈልገው በደንብ ታውቃላችሁ ሲል ዳጊም እንዳታስቡ ወንድሜንና አባቴን ተዋቸው ከፈለጋችሁ እኔ እንደፈለጋችሁ አድርጉኝ ሲል ላይኩንም ይቀጥልና ዳጊ እስቲ አንተ ትንሽ ተቀመጥ የምትፈልጉትን በደንብ አውቃለሁ ማን እንደላካችሁ ጭምርም ኮማንደር ነው አይደል የላካችሁ አይገርምህም ፋይሉን ሰጣለሁ ብለህ ካሰብክ ተሳስተሃል ሲለው አጋቹም ይቀጥልና አፍህንም ማዘጋ ከሆነ ልጅህን ግንባሯን ብዬ ነው የምደፋት ሲል ዝኑም በድንጋጤ እባክህ ልጄ ምንም እንዳታደርግብኝ ስትል ላይኩንም የምትፈልጉትን መረጃ እዚህ የለም ልጆቼ ምንም እንዳታደርጉ ብሎ ሲል አንደኛው አጋች ገመድ አምጣና ሰራቸው ማሰሪያውን ይዞ እስኪመጣ አንድ ሰው እንዳይንቀሳቀስ ብሎ ለሌላኛው አጋች ይነግረዋል። አጋቹም ይቀጥልና እስከነ ቤተሰብ መቃጠል ካልፈለክ መረጃውን ያለበትን ቦታ ንገረኝ ሲል ላይኩንም መኝታ ቤት ቁምሳጥን ላይ ነው ያደረኩት ሲል ሌላኛውን አጋች ሂድና ከመኝታ ቤቱ ይዘህና ብሎ ይልከዋል። በዚህ ሰዓትም ነው መኝታ ቤት ላይ ተደብቆ የነበረው ሲምባ ከኋላው መጥቶ አጋቹን ከጀርባ መጥቶ ይጣለው። ከዛም ወደ ሳሎን ይወርድና ሌላኛውን አጋች እያስፈራራ ባለ ኑሐሚን ወደ ግቢ ስትገባ በሰማችሁ ጫጫታ ተረብሻ ቀስ ብላ የተፈጠረውን ነገር አዳምጣ ዱላ ይዛ ገብታ ከኋላ ማጅራቱን ብላ የጣለችው ኑሐሚንና ሲምባ በመተባበር የሙሉ ቤተሰቡን ህይወት ታድገውታል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።